እንደው ክብርት አዳነች አቤቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክት ማስተላልፈው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ገለቴ ብቻ ሳይሆን በአሁን ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያለፉ ባዶ እጃቸውን ቀርተው በአሁን ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። ገንዘቧ የለም፣ ሞራሏ የለም፣ ከኛ ሁሉ ሸሽታለች። እውነት ለመናገር እኛ ልጆች ይዘን ስንሄድ እሷ ግን በእጇ ይዛ የምትሄደው ልጆች የለም። የእህቶቿን ልጆች ነው የምታሳድገው። እናቷን እኔ በአካልም አውቃቸዋለሁ፣ አካል ጉዳተኛ ናቸው። እና የተሰማኝን ነገር ለመናገር እውነት ለመናገር በጣም ቃላት ያጥረኛል። እንግዲህ ለገለቴ እንደ ሴትነቴም እስከ መጨረሻው ድረስ ከጎኗ እንደምቆም በዚህ አጋጣሚ እንደው ክብርት አዳነች አቤቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክት ማስተላልፈው። ቢያንስ እቺን ቤት እንደ ሴት ነው መጠይቃት ወይዘሮ አዳነች አቤቤን ቢያንስ መኖሪያዋን። ገለቴ አሁንም የመሮጥ አቅም አላት፣ የመስራት አቅም አላት። በደረሰባት ጉዳይ ነው ከሩጫው እንኳን የወጣችው። በዚህ መሀል እንኳን የካናዳ ላይ የተደረገ ማራቶን በተደጋጋሚ አሸንፋለች። ይሄ ሁሉ ጣውረድ እየደረሰባት። ስለዚህ እኔ እንግዲህ እንደ ሴት እስከ መጨረሻው ድረስ ከገለቴ ጋር ቆሜ ቢያንስ ሌላው ቢቀር ጎዳና እንዳትወጣ የቀራትን መኖሪያ ቤት መንግስት በተለይ ወይዘሮ አዳነች አቤቤ ቤቷን እንድታተርፍላት ነው ጥሬን ማስተላልፈው። በህግ የተያዘ ጉዳይ ስለሆነ እንግዲህ ያው ገለቴ ቅድም ስለሽም እንደተናገረው አትሌቶች እንግዲህ የራሴን እንኳን ብናገር ለ20 አመት የተዘጋ ኑሮ ነው የምንኖረው። እድለኛ ሆኖ ጥሩ ሰው ያጋጠመው ሻይን አውት አድርጓል። እንደ ገለቴ አይነቶቹ ግን ይሮጣሉ፣ ይመጣሉ፣ ገንዘባቸውን ይሰጣሉ፣ ባሌ አካሌ ብለው ውክልና ሙሉ ለሙሉ ይሰጣሉ። እነሱ ለመሮጥ ሲሄዱ ንብረታቸው በጎን ይሄዳል። ይሄ ሀቅ ነው፣ ምንም ውሸት የሌለው ነው። እናውቀዋለን ሁሉንም ነገር። የገለቴን ጉዳይ እኔ በደንብ ነው ማውቀው። በተወሰነ ማውርቻታለሁ። ልጅ ስለመውለድ ሁሉ አማክሪያታለሁ። ግን አንድ ሴት ልጅ 20 አመት ሮጣ አእምሮህ ተረጋግቶ 20 አመት የተደበደበ ሰውነት አእምሮህም ሰውነትህም አርፎ ነው ልጅ ለመውለድ እንኳን ሬዲ የምትሆነው። ያንን እድል እንኳን አታለች። ትልቁ ነገር እኔ የሚያሳዝነኝ ለገለቴ ከኛ በኋላም ብትመጣ ከ3 አመት በኋላ ብትመጣም ከኛ ብዙ እድሜ ርቀት ያላት አይደለችም። እና ሴት ልጅ ደግሞ እንኳን ሮጠ ሳትሮጥ በአሁን ሰዓት ልጅ ለመውለድ ምን ያህል መከራ እንደሆነ ማንም ይገባዋል። ስለዚህ እንግዲህ ስለ ገለቴ ማለት የምችለው ይሄንን ነው። ለወደፊቱ ግን ገለቴ ብቻ አይደለችም። ብዙ እኔ ትላንት ሲደወልልኝ የነበሩ ስልኮች ነበሩ። ሌሎች አትሌቶች በጣም በሚያሳዝናችሁ ሁኔታ እማትጠብቁት አትሌቶች በአሁን ሰዓት ብዙ ችግር ውስጥ ያሉ አሉ። በጣም በሚያስደነግጣችሁ ሁኔታ አትሌቶች እዚህ ሰሚ ስላጡ እስከ ወርልድ አትሌቲክስ የከሰሱ አሉ። ህፃናት አትሌቶች ጾታዊ ጥቃት ይደርስባቸዋል፣ ጾታዊ ትንኮሳ ይደርስባቸዋል። ከወጡ በኋላ ያለው አይደለም ለመውጣት ሴትነታቸው የሚጠየቅበት ጊዜ ነው ያለው። ወደ ክለብ ለመግባት ማናጀር ለመያዝ ብዙ ጥቃቶች እየደረሱ ነው ያለው። እኔ በዚህ አጋጣሚ ማስተላለፍ የምፈልገው በክልል ያሉ በአዲስ አበባም አሉ ቤትም በኩል ያሉ አትሌቶች ካሁን በኋላ ሴፍ ጋርድ የሚል የአትሌቶችን ጥበቃ የሚል ህግ ስለወጣ የሚደርስባቸውን ጥቃት መተው የሚከሱበት መንገድ ተቋቁሟል። ይሄ ህግም እንግዲህ መንግስት በአፋጣኝ ህጉን አጽድቆልን አትሌቶቹ
በትክክለኛው መንገድ የሚበለጽጉበትን አጋጣሚ የሚፈጠርበትን ነገር እንዲመቻችልን እኔ መንግስትንም መጠየቅ እፈልጋለሁ። እንግዲህ እንዳጠቃላይ የገለቴ ለብዙ ሴቶች በቃ ብርሃን ሆናለች ብዬ ነው የማስበው። ብዙ ሴቶች ዛሬ የሚያዳምጡ ይኖራሉ። አስተያየትም ጽፎ አለ። ስንት እኛም ቤት ስንት ነገር አለ ያየሁት አለ አስተያየቶች እና ብዙ ሴቶች አሉ፣ ብዙም ወንዶች አሉ። እኛ እንደ ፌዴሬሽን መስራት ያለብንን መስራት፣ እናንተም እንደ ሚዲያ እየተከታተላችሁ አትሌቶቹ የደረሱ ሲያሸንፉ ወይ ደግሞ ውጤት ሲጠፋ ብቻ ሳይሆን ምን ላይ ነው ያሉት የሚለውንም ነገር አንድ ላይ ሆነን በመስራት እንግዲህ እቺ ስፖርት እንግዲህ ኢትዮጵያ ውስጥ አንድ የምንላት ናት። አንድ የምንላት ደግሞ አትሌቶቹ ሀገራቸውን ባንዲራ ካስጠሩ በኋላ ብዙ ነገር ካገኙ በኋላ ስማቸው ብቻ ነው እየቀረ ያለው የአብዛኛው አትሌት። ስለዚህ ይሄንን በጋራ ሆነን ሁሉም ተረባርበን ይሄንን ጥቃቶች ከአትሌቶች ላይ ማስቆም ይኖርብናል ብዬ አስባለሁ። በፌዴሬሽን በኩል በምርጫ በተለያዩ ነገሮች ብዙ ጥቃቶች ይደርሳሉ። እኛ እንግዲህ ከመጣን በኋላ የመጀመሪያው ውድድራችን ያደረግነው ወርልድ ኢንዶር ነው። ያ እንግዲህ የተለመዱ ሩቲኖች ሊመጡ ፈልገው ነበረ። በተለይ በ800 ሜትር ለመጀመሪያ ጊዜ ሄዳ የብር ሜዳሊያ ያገኘችው ንግስቲ እሷ እንዳትሄድ ብዙ ጥረቶች ተደርጎ ነበረ። ያንንም እኛ አትሌቶች ሮጠን ያለፈን ማንም ምርጫ እንዴት እንደሆነ አትሌቱ ምን አይነት ብቃት እንዳለው እኛን ማንም ሊሸውደን የማይችል ስለሆነ ንግስቲን እንዳትሮጥ ትሬኒንግ በምትሰራበት በሆቴሉ ሳይቀር ሄደው ማስፈራሪያ ፖሊስ ዞሉ ሁሉ እስከ መሄድና ልጅቷ ላይ በጣም ትልቅ ችግር እስተመፍጠር ተደርሶ እኛ ግን ልጅቷ ያላት ብቃትም ያላት ፐርፎርማንስም ጥሩ በመሆኑ ውድድሩን ሄዳ እንድትሳተፍ እኛ እንደውም ያልኩት ሄዳ ልምድ አግኝታም ትምጣ፣ በቃ ብቃቱ ሰዓቱ እስካላት ሄዳ ተወዳድራ ትምጣ ተብለን እንደ ፌዴሬሽን ተስማምተን ሄደን ልከናት ልጅቷ ብር ሜዳሊያ ነው ይዛ የመጣችው። እንግዲህ እንደ ፌዴሬሽን እኔ እንደ ሴትነቴም በተለይ በምርጫ ጉዳይ ላይ ካሁን በኋላ በኢንዶር ላይ ምንም አይነት ነገር አልተፈጠረም። የሷንም ልጅ ሶልቭ አድርገን ሄዳ ለሀገሯ ብር ሜዳሊያ እንድታመጣ አድርገናል። አሁንም ከፊት ለፊታችን ለሚጠብቁን ውድድሮችም ፍትሃዊ የሆነ ምርጫ ማንም ከሚኒማ ውጪ በዘመድ በግንኙነት በትውውቅ ማንም እንደማይመረጥ እኔ በዚህ አጋጣሚ ልነግራችሁ እወዳለሁ። በትክክለኛ ምርጫ አትሌቱ ሄዶ እንደሚወዳደርና ትክክለኛ መስፈርት ጊዜም ሁሉንም ነገር ካሁኑኑ እየሰራን እንደምንገኝ ነው መነግራችሁ። ችግሮች ነበሩ። እኛም ደግሞ እንደ አትሌት የሚቀጥሉትን ነገሮች በጥሩ ሰርተን አትሌቶቹ በትክክለኛ መንገድ ተመርጠው የሚሄዱበትን ነገር ለማመቻቸት እየሰራን እንገኛለን። ዛሬ እኔ በላይነሽ እንግዲህ ለ20 አመት ሮጠን በአቅምም በብዙ ነገሮች ተደራጅተን ጊዜም ስላለን ጥሩም ሁኔታ ላይ ስላለን አትሌቱን ለማገዝ ፌዴሬሽን መተናል። ገለቴ ግን በዛ ሁኔታ ላይ አይደለም ያለችው።